አባን ታውቀዋለህ? አባን ታውቀዋለህ ወይ? ለምን እስከዛሬ ድረስ አልነገርከኝ? እንድታብራራልኝ አልፈልግም። እሺ አሁን ይሄ የሰራውን ድራማ መታሰቡ ምናምን ለፍቅራችን ነው ብዬ ላስብ። አባን ይደበደብከውስ? እንግዲህ እሱ አንተ ዝም በል። ያንተን ተረተረ ልሰማ አይደለም እዚህ የመጣሁት። እሺ አንዴ እንኳን እንዳወራ እድሉን ስጪ። እስከ ዛሬም ድረስ በቂ እድል ሰጥቻለሁ። ካንተን ብሶ እኮ ነው አባቴን እንድጠላ ትፈልጋለህ አይደል? አንተ ነህ ግን በእኔ ህይወት ላይ ቁማር ስቆምሮ የነበረው። እሺ አባ ግን እንዳንተ ስላልሆነ ዛሬ ገና ነው እንደሚያውቅህ እንኳን የነገረኝ እኮ። እንደሱ እንድታስቢ እኮ ነው የደበቁሽ እኮ። ከዚህ በኋላ የአባቴን ስም እንዳታነሳ። ይሄ የልጅ ጨዋታን ታቆማለህ። አሁን ለማንኛውም ምን የመጣሁት ከአባዬና ከዛ ሰውዬ የወሰድከውን ብር ምንም ሳንቲም ሳታስቀር ትመልሳለህ። ሰምተኸኛል? አዎ። ሌላው ደግሞ የምትወደኝ ከሆነ በእናትህ አታገኘኝ ከዚህ በኋላ። በቃ ወንድ ልጅ ካገባ በኋላ አልጋው ላይ እንደሆነ ነው ምግብ የሚቀርብለት አይደል? ተስፋዬ አልጋ ላይ ምግብ እንዲቀርብልህ እኮ ሰራተኛ እንጂ ሚስት አያስፈልግም። አይ እንዲህ እያላችሁ እኮ ነው ከእናንተ የሰራተኞቻችን የሚጥመን። ምኑ? ምግቡ ነው። እስኪ አስቢው፣ ወንድ ልጅ አልጋው ላይ ሆኖ ከዛ ጠግቦ ከዛ እናቴ ምን ትል ነበር መሰለህ? ወንድ ልጅ ሆዱ ሲሞላ ነው ማሰብ የሚጀምረው ትለኝ ነበር። እስኪ የእናትሽን ስልክ ስጪኝ። ፈለግከው? እንዲያመሸ ነው ማለት ነው ስመጣ። ከተጋባንም በኋላ በእንደዚህ አይነት ሁኔታ ነው የሚቀጥለው? ምን አብረን እያመሸን ስለየብቻ ኖረን ይል። ለምንድን ነው ቆይ እየደወልክ ያለመንከኝ? ካርድ አልነበረኝም መቅዲ። ምንም ዋሸ። እናቴ ትሙት እንዳትል። ቆይ ስመጣ እንኳን እንደዚህ ብቻ ነው ማለት ነው የምትቀበለኝ? እኔ እኮ እስካሁን መምጣትሽን እራሱ ማለት ነው ምን እንደምልሽ ግራ ገብቶኝ እኮ የምቀበጣጠረው። ጭራሽ መምጣቴንም አላመንክም። እስኪ ማለኝ እናቴ አይ ኖርናታ ብላ እስኪ በቃኝ። አበላሽኝ እኮ ብበላ ይሻላል። ምን አሁን ደግሞ እንጥሌን ትዋጥጪ? ቆይ አባስ ይሁን አንተ ግን ድጋሚ እኔ ላይ ድራማ ትሰራለህ? ይሄን ጊዜ እንዴት አባዬ በለጠኝ ብለህ ነው የተናደድከው? አረ መቅዲዬ እንደዛ አይደለም። እኔ እና ምንድነው? አንቺ እናቴ ትሙት አንቺ ለዛ እኮ ነው ያልደወልኩልሽ። ሁሉም ውሳኔሽ የራስሽ እንዲሆን ስለፈለኩ እኮ። መቅደላዊት በእኔ አብዳለች ተመልሳ ትመጣለች ብለህ ነው አይደለ? ተው ምልህን ነገር የምታረገው አይደለም መቅዲዬ። ህይወት እኮ አንዳንድ ጊዜ ዝም ብሎ ቁም ነገር ብቻ ስትሆን ትሰለቻለች ብዬ አይደለ? ብቻ ይቅርታ በቃ መቅዲዬ። እኔ ይቅርታን ፈልጌ አይደለም የመጣሁት። ይኸውልህ አባዬን መናገር አልችልም። አንተ ጋር ግን ስመጣ የኔነት ስሜት እንዲሰማኝ እፈልጋለሁ። እሺ አመሰግናለሁ።